አስበህ ሀብታም ሁን። ምዕራፍ 5 ጥልቅ እውቀት ግላዊ ልምዶችን ወይም እይታዎችን ወደ ሀብቶችን። አምስተኛ እርምጃ። ሁለት አይነት እውቀት አለ። አንዱ ጠቅላላ ነው፣ ሌላኛው ጥልቅ ነው። ጠቅላላ እውቀትን ምንም ያህልን በመጠን ሆነ በአይነትም ትልቅ ቢሆንም ሀብትን ለማግኘት ያለው ጥቅም ግን ትንሽ ነው። የትልልቅ ዩኒቨርሲቲዎችን ፈላስፋዎችን በምድርን በተግባርን በዓለምን የታወቁ የጠቅላላ እውቀትን አይነቶችን ይዘዋል። ብዙ ሰዎችን እውቀትን ማስተማርን የጠለቁ ቢሆኑም እውቀትን ማደራጀት ወይም መጠቀም የተካኑ ባለሙያዎችን በገንዘብን ሀብቶችን አይደለም። እውቀት ሀብት ለማግኘት የሚያስችሉ ትክክለኛ የተግባር እቅዶችን ካልተደራጀና በጥበብ ካልተመራ ገንዘብን አያመጣም። ይህንን እውነታ የመረዳትን ችግር ካለባቸው እውቀትን ኃይልን ነው ብለውን በሀሳብን የሚያምኑ ብዙ ሚሊዮኖችን ሰዎችን አሉ። እውቀት እምቅ ኃይል ብቻ ነው። ኃይል የሚሆነው ወደ ውስን የተግባርን እቅዶችን የተደራጀና እስከ ፍጻሜው የተራመደ ከሆነ ወይም ሲሆን ብቻ ነው። ይህንን የትምህርትን ተቋምን በሆነ የትምህርትን ስርዓቶችን ተማሪዎችን እውቀት ካገኙ በኋላ እንዴትን ማደራጀትና መጠቀም እንዳለባቸውን ማስተማር ካልቻሉ የጠፋ መስመር ነው። ብዙ ሰዎች ሄንሪ ፎርድን በትምህርት ቤትን የቆየ ለትንሽ ጊዜ ብቻ ስለነበረ የትምህርት ሰው አልነበረ ብለውን በማሰብ ይሳሳታሉ። ይህንን ስህተት የሚሰሩ ሰዎችን የሚለውን ቃል ትክክለኛ ትርጉምን ያልተረዱ ናቸው። ያለ ቃልን የመጣውን ከሚሉ የላቲን ቃል ሲሆን የትርጉሙ ከውስጡ ማውጣትን ማሳደግን ማለት ነው። የተማረ ሰው የግድ ብዙ ጠቅላላ ወይም ጥልቅ እውቀት ያለው ማለት ሳይሆን የሌሎቹንን መብትንን ሳይሰጥ የሚፈልገውን ማንኛውም ነገር ወይም ተመጣጣኝ እንደሚሆነውን የአእምሮውን ችሎታውን ያሳደገ ማለት ነው። እጅግን ብዙ ሀብትን የፈጠረው ያልተማረ ሰው በመጀመሪያ የዓለምን ጦርነትን ወቅትን የቺካጎ ጋዜጣ ከሌሎችንም ጽሑፎችን መካከል ሄንሪ ፎርድን ያልተማረ ሸምጋይ የሚባልን ርዕስንን አንድ ጽሑፍም አስት ነበር። ሚስተር ፎርድ አባባሉ በመቃወም በዘለፋ ወንጀልን ትክክለኛነትን የቆመ የጠቅላላ ዳኞችን የተባሉ እውነትን የሆነ ለመረጋገጥ ማስተር ፎርድ ራስን ምስክርን የሚያስብለው ቦታ ላይንን አቆሙት። ጠበቆች በዋናነትን መኪናዎችን ከማምረትን ጋር የተያያዘ ከፍተኛ የጥልቅን እውቀትን ቢኖረውን ያልተማረ መሆኑን በራሱ ምስክርነት ያረጋገጠ የሚያስችሉ ብዙ የተለያዩ ጥልቆችን ጠየቁት። በመጨረሻ ማስተር ፎርድን በእንዲህን ያለ ጥያቄ ተሰላችተው በመጨረሻ ትርጉምን የለውን ጥያቄ ሲጠይቀው ወደ ነበረውን ጠበቃ ዞር ብለውን አሁን የጠየቀኝን የማይረባ ጥያቄ ወይም የምጠይቀኝ ሌሎችን ማንኛውም ጥያቄ በትክክለኛ መመለስን ብፈልግ ኑሮ ከጠረጴዛ ላይ የተደራደሩ የማጠሪያ ቁልፎችን አንዱና ትክክለኛ ቁልፉን በመጫን በመጠየቅን የምፈልገውን ማንኛውም ጥያቄ መመለስን የሚረዱኝ ሰዎችን መምረጥን እንደምችልን ላስገነዝበው እወዳለሁ። ታዲያ የምፈልገውን ማንኛውን እውቀትን ሲሰጡትን የሚችሉ ሰዎችን በዙሪያ እያሉ ያንተ የጥልቀትን መመለስን ብቻ በጠቅላላ እውቀትን አእምሮውን መጨናነቅ እንዳለብኝ በቅንነት ትነግረኝ ማለት ጥያቄውን በጥያቄ መልስ ነበረ። ይህንን በእርግጠኝነት ለዚያ ጥያቄ መልስና ጥሩ ተገቢ አስተሳሰብ ስለነበረው መልሱ ጠቅላላ አስደነገጠው። ቤት ፍርድ ውስጥ የነበረው ብዙ ሰው ይህንን የተማረ ሰው መልስን እንደሆነ ተረዳ። የሚያስፈልገውን ጊዜ እውቀትን ከየትን እንደሚያገኘውን ያንን እውቀትን እንዴትን ወደ ውስን ተግባራትን እቅዶችን ማደራጀት የሚያስችልን እውቀትን ማንኛውም ሰው የተማረ ሰው ነው። ሄንሪ ፎርድ በላዕላዊ አእምሮውን
ቡድንን ረዳትን ከአሜሪካ እጅግን ሀብታም ሰዎችን አንዱ እንደሆነ ያስቻለውን የሚያስፈልገውን ጥልቅ እውቀቶችን ሁሉ በትዕዛዝን አግኝተዋል። የሚያስፈልግን እውቀትን ሁሉ ማግኘትን ትችላለህ። ፍላጎት ከእርሱ ጋር ተመጣጣኝ ወደሆነ ገንዘባዊ ዕቅድን ስለተቀየረ ችሎታውን እርግጠኝነት ከሆነ በፊትን ሀብትን በማግኘት ምትክንን ልትሰጠውን የሚገባህን አገልግሎትን፣ ንግድን ወይም ሙያ ጥልቅ እውቀትን ሊኖረህን ይገባል። ምናልባትን ማግኘት ካለብህ ችሎታ ወይም ተሰጥኦ በላይ ብዙ የበለጠ ጥልቅ እውቀትን የሚያስፈልግህን ይሆናል። እናም ይህንን እውነትን ከሆነ የላዕላዊ አእምሮህንን ጥምረትን በመጠቀም ድክመትን ማስወገድን ይገባሃል። ጥልቅን ሀብትን ማምጣትን ኃይልን ይጠይቃል። ኃይልን በከፍተኛ ሁኔታንን በተደራጀና በጥበብን በተራመደ ጥልቅ እውቀትን ይገኛል። ነገር ግን ያ እውቀትን መኖርን ያለበትን የግድ ሀብቱን የሚያገኙ ሰው ካለበትን ከሌብነት ሆነ ከስርቆትን ነፃ መሆን አለበት። ከላይ ያለውን አንቀጽን የሚፈልገውን ጥልቅን እውቀትን ለማንኛውም አስፈላጊ ትምህርትን በራሱ ያልያዘ ግን ሀብትን ማግኘትን የሚያስችል ሰውን ተስፋና ብርታትን ይሰጣል። አንዳንድ ሰዎች የትምህርት ሰዎችን ስለሆኑ ህይወታቸውን በብርታት በስሜትን ይበረታሉ። ነገር ግን ገንዘብን ለማግኘት አስፈላጊ የሆነውን እውቀት የያዘ ሰውን ላዕላዊ አእምሮውን ጥምረትን ማደራጀትና መምራትን የሚችለውን ነው። ልክ እንደ ማንኛውም ቡድንን ውስጥን እንዳለ ሰውን ያህል የትምህርት ሰውን ነው። ቶማስ ኤዲሰን በመላ ህይወቱን ትምህርት ቤትን ገብቶ የተማረ ለ3 ወራት ብቻ ነበር። ነገር ግን ያልተማረ አልነበረም። ድሃ ሆኖ አልሞተም። ሄንሪ ፎርድ የተማረ እስከ 6ኛ ክፍል ብቻ ቢሆንም ግን በራስን ሀብትን በማግኘት እጅግን ውብ ነገር መስራትን ችለዋል። ጥልቅ እውቀትን እጅግን በብዛትና በርካሽን የሚገኙ የአገልግሎትን አይነትን አንዱ ነው። ይህንን ከተጠራጠርክ የየትኛው ዩኒቨርሲቲ መምህራንን የደሞዝን ክፍያንን መዝግብና ተመልከት። እውቀትን መግዛትን ማወቅን ይከፍላል። መጀመሪያ የምትፈልገውን ጥልቅ የእውቀትን አይነትን የሚያስፈልግህንን ዓላማ ወስን። ይህንን ብዙ መጠን ለህይወትን ዋና ዓላማ እና የምትለፋበትን ግብን ምን አይነት እውቀትን እንደሚያስፈልግህንን እንድትለይን ይረዳሃል። ይህንን ጥያቄ ከመለስ ግን ቀጣይ እርምጃ ታማኝ የእውቀት ምንጮችን በተመለከተ ትክክለኛ ደረጃ አለ ወይም የሚለውን ነው። ከእነዚህ ታማኝ የእውቀት ምንጮችን መካከል ዋና ዋናዎች: አንደኛ፣ የራስህን ልምድና ትምህርት። ሁለተኛ፣ ከሌሎችን ጋር በመተባበር የሚገኘውን የላዕላዊ አእምሮህን ህብረትን ልምድና ትምህርት። ሶስተኛ፣ ኮሌጅና ዩኒቨርሲቲዎች። አራተኛ፣ የህዝብና የቤተ መጻሕፍቶችን ለዘመናት የተደራጀ ሁሉም እውቀቶችን የሚገኙበትን መጽሐፍትን ያለባቸው ቦታዎች። አምስተኛ፣ የተለየ የስልጠና ትምህርትን የማታ ትምህርት ቤቶችና በተለይ የቤት ውስጥን ጥናትን ትምህርት ቤቶች። እውቀት እንዳገኘ በተግባራዊ እቅዶችን ለተወሰነ ዓላማ መደራጀትና ጥቅም ላይን መዋልን አለበት። እውቀት ጥቅም ላላቸው ነገሮች በተግባር ካላዋልከው በስተቀር ዋጋ የለውም። በተጨማሪ ትምህርትን ለመማርን ካሰብክን መጀመሪያ የምትፈልገውን እውቀት ለምን ዓላማ እንደምትፈልገው ለይተን እወቅ። ከዚያ ይህን የተለየ እውቀትን የሚገኝበትን ታማኝን ምንጮችን ተማር። ስኬታማ ሰዎች በሁሉ ዘርፍን ዋና ዓላማቸውን ቢዝነስ ወይም ሙያ ጋር የተገናኘ እውቀት መፈለግን አያቆሙም። ስኬታማ ያልሆኑ ሰዎችን ደግሞ በአብዛኛው የእውቀትን ሞገዶችን አንድ ሰው ከትምህርት ቤት ሲወጣ ያበቃል ብሎውን የሚያምኑ ስህተቶችን ይሰራል። እውነታው ግን ትምህርት ቤትን ቢበዛ ተግባራዊ እውቀትን እንዴት እንደሚገኘውን በመማር መንገዱ ላይን የሚያስቀምጠው ሲሆን የዘመኑ ጥያቄ ጥቅም ነው። ይህንን ነው
የኮሎምቢያ ዩኒቨርሲቲን መደቦችን ዳይሬክተርን ሮበርትን መጠየቅ ትችላለህ። እጅግ ትልቅን ከሆኑ ዩኒቨርሲቲን አንዱ የዘርፍን መሪንን ለሚስተር ሙሩን ኮሌጅን የጠየቀው ጥያቄ ይህን ይመስላል። ያለ ጥረትና ያለ ዋጋ የሚገኝ ማንኛውም ነገር በአጠቃላይን የማያበረታታ አንዱም የሚናቅ ነው። ምናልባትም ከፍተኛ እድልን ካለባቸው የህይወት ትምህርት ቤትን የሚረባ ጥቅምን ያላገኙ ለዚያ ነው። ለአንድ የተለየ ጥናት ውስጥን ካለ የተወሰነ ፕሮግራምን የሚገኘው የግል ብቃትን ያለ ዋጋ እውቀትን በማግኘት ያጣፈውን እድል በመጠኑ ያከሰዋል። የርቀት ትምህርት ቤቶችን የትምህርት ክፍያ በጣም ዝቅተኛ በሆነ ወቅትን እንዲከፍል የሚያስገድዱ በከፍተኛ ሁኔታ የተደራጀ የቢዝነስ ተቋሚ ናቸው። በመሆኑም ተማሪ ጥሩ ውጤትን አምጣ አላመጣ ገንዘብ እንዲከፈልን ማድረግን ከራሱን እንዲጠይቅን ወይም እንዲተውን ያደርጋል። የርቀት ትምህርት ቤትን የገቢ ሰብሳቢ ክፍልን በውሳኔ በቅልጥፍና የተደራጀ በመጨረሻ ልምድ ላይ በጣም ከፍተኛ ስልጠና ያለውን በመሆኑ በዚያ የተማሪ መያዝን ነጥብ ላይን በጣምንን ይኮራል። ከ45 ዓመታት በፊትን ጀምሮ ይህንን ከልምድን ተምሬያለሁ። በማስታወቂያ ዘርፍ በቤትን ውስጥን ጥናትን ኮርስን ተመዝግቤ ነበር። 8 ወይም 10 ትምህርት ቤትን ከጨረስኩ በኋላ መማርን ያቆምኩት ቢሆንም ትምህርት ቤት ግን ሂሳብ መክፈያ ደረጃዎችን መላኩን አላቆመም። ትምህርቱን ከቀጠልኩ አልቀጠልኩን ገንዘብን ማስከፈሉ ቀጠለ። ከዚያ ለኮርሱን መክፈልን ካለብኝ ትምህርት ቤትን መጨረሻና የገንዘቤ ዋጋ ማግኘትን እንዳለብኝ ወሰንኩ። የገቢ አሳቢን ስርዓቶችን ያን ያህል በጣም የተደራጀ እንደሆነ ያሰብኩት በዚያ ነበር።